ብሔራዊ ቡድን ማለት ምን ማለት ነው? ውበት ገንዘብ ነው፣ ውበት ማሸነፍ ነው፣ ውበት ስኬት ነው። ይሄ ታለንት እንዴትስ ደግሞ እግር ኳሱን ሊቀይርልን ይችላል? እግር ኳስ ሲባል ሰፊ ነው። ተጫውተን ነበር። ምን ካልተይ ኢትዮጵያ ውስጥ ያልተደፈሩ ብዙ ነገሮች ደፍሯል። አንድ ሚኪ ጣሊያን እኮ ባለፈው 3 ጊዜ 4 ጊዜ የዓለም ዋንጫ እኮ መሳተፍ አቅቷል። አልቻለችም። ያ ማለት ችግሩ የኛም ብቻ አይደለም። ይሄን ማመንና መቀበል ግዴታ። ስራ አገኘው ተባረኩና የሚለው ሐሳብ ወጥቶ ነፃ ሆኖ ትልቅ ነገር እንዲሰራ አሁን ሚዲያ አካላት አሉ። አሁን የሚዲያው ጅግ ለምንድን ነው 4 ዓመት ያልሰጠው ለከለ ኢትዮጵያዊ ነኝ የሚል ሁሉም ማህበረሰብ ይመለከተዋል። በዋናነት ችግሩን ማወቅ፣ ችግሩን መገንዘብ፣ ችግሩ ላይ መግባባት። ስለዚህ እንደዚህ እየተራመድክ ነቦልትን መቅደም መፈለግ እንደማለት ነው። ከተስፋ ቡድን 5 ተጫዋቾች ነው በመጀመሪያው ዓመት ያሳደገው። የሀገራችን እግር ኳስ የመቀጨጩ ወይም ደግሞ ተስፋ የማሳጣቱ ትልቁ ምክንያቱ እግር ኳሱ በሚመለከታቸው ሰዎች አለመመራቱ ነው የሚለው ሐሳብ። እግር ኳስ ያው ኢንተርቴይንመንት ኢንደስትሪ ስለሆነ ኮች እንግዲህ በተቀራይ ደግሞ በሰዎች እየተመሩ ከዚህ ቀደም ተጫዋች በነበሩት እየተመሩም እንዲሁም ደግሞ ችግሩ ጭራሽ የከፋ ነው የሚል ሁለት መከራከሪያ የሚያነሱ እኔ ካለኝ መረጃ ኢንተርናሽናል ተጫዋች ራሱ አልነበረም። ስለተጫወትክ አትመራም፣ ስለተማርክም አትመራም። ጀርመኖች ያደረጉት፣ ስፔኖች ያደረጉት ይሄንን ነው። እኛም ይሄንን የመከተል ግዴታ ይኖርብናል። አታሰለጥንም ይፈን ግን ደግሞ መማርና መጫወት ደግሞ የተሻለ አሰልጣኝ ለመሆን ደግሞ የሚያግዙት ነገር አለ። ረጅም የሚጓዝ ብሔራዊ ቡድን ከፈለግን ማለት ነው ሜንታሊም የተሰራበት ታክቲካሊ የተሰራበት